ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ጥንቅሮችን ይዘንላችሁ መተናል። በአውሮፓ መረጃ ላይ ቆይታ ብናደርግም ግን አንድ የአገር ቤት መረጃ እጃችን ላይ ስለደረሰ እሱን ማንሳት ግድ ስለሚለን እናነሷለን። ከዚያ የአውሮፓ መረጃዎችን እንቀጥላለን። ታላላቅ ክለቦች በሳምንቱ መጨረሻ ጨዋታዎችን ካረጉ በኋላ በሳምንቱ ማጋማሽ ጨዋታዎች ይመለሳሉ። ትልቅ ጨዋታዎች ይደረጋሉ፣ እናነሳቸዋለን። አስቀድመን ከሀያላን ክለቦች ማድሪድ ቤት መረጋጋት ዳግም ጠፍቷል እየተባለ ይገኛል። እንደውም አንድ የስፔን መገናኛ ብዙሃን ይዞት የወጣው መረጃ ዛሬ በሰበር ማድሪድ ቤት ትልቅ አጀንዳ ነበረ። ሰፊ መረጃ ይዘናል፣ እናነሳዋለን። የባርሴሎና ወጣት ተጫዋች ላሚን ያማል ጋዜጣዊ መግለጫ ሰጥቶ ነበር፣ ወይም ቃለመጠይቅ አድርጎ ነበረ። የተወሰኑን ምዕራፍ ይዘነው መተናል። ብዙ አነጋጋሪ ነጥቦች ተነስተውበታል። በተለይም ከዜግነት ጋር በተያያዘ ያነሳቸው አነጋጋሪ ጉዳዮች ነበሩ። ሜሲንም አያይዘን እናነሳለን። ከዛ ውጪ ሁለት ሊጎችን በተለየ መንገድ እናነሳቸዋለን። ዘንድሮ ለየት ያለ ሁነት እያየንባቸው ስለሆነ የፕሪሚየር ሊጉ ክለብ አሰልጣኝ ባለቤቶቹ ገንዘብ ማውጣት አይወዱም ብለው ተችተዋል። ምናልባት መንበረ ስልጣናቸውን አይነቀንቅሙ ይሄ ንግግራቸው የሚለው በትልቁ መነጋገር ሆኗል። ሲቲ የፕሪሚየር ሊጉ ሁለተኛ ቡድን ከሆነ በኋላ የደረጃ ሰንጠረዡ ላይ አስገራሚ ለውጦችን አይተናል። በተለይም ይሄ ቶፕ ፎር ውስጥ ሆኖ ለመጨረስ ዘንድሮ ብዙ እድል እንዳለ አሁንም ፍንጭ የሰጠበት ነበረ። እናነሳዋለን ሳምንቱን። ከዛ ውጪ በቼልሲ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ የሪሽ ጄምስ እንደዚሁም ኤስታቪዮን የተመለከቱ ልዩ ጥንቅሮችን ይዘናል። በተለይም አሰልጣኙ በቅያሬ ጉዳይ ላይ ለምን ቀየሩት የሚል ኤስታቪዮን መረጃዎች በስፋት እየወጡ ነበረ። ፋብሪዚዮ ሮማኖ ማስረጃ መከራከሪያ የሚመስል መረጃን ይዞ ወጥቷል። ለቼልሲ ደጋፊዎች እናነሳዋለን። ለየት ያለ መረጃም በቼልሲ በኩል ይዘናል። ሊቨርፑል ባለፉት 7 ወራት ውስጥ በርካታ ግቦችን አስተናግዷል። በነገራችን በአውሮፓ ሁላ በአምስቱ ታላላቅ ሊጎች ውስጥ የሊቨርፑልን ያክል ባለፉት 7 ወር ግብ የተቆጠረበት ቡድን የለም። ግን በዚህ ሳምንት ግብ ሳይቆጠርበት ወጥቷል። አይደለም ገቢ ኢላማውን የተጠበቀ ሙከራ አልተደረገበትም። ቡድኑ አሁን ጥሩ ተነሳሽነት ላይ እንዳለ ስሎት ተናግረዋል። ከዛ ውጭ ግን በደጋፊዎች ዘንድ ለምን የሚሉ ጥያቄዎች ይመጣሉ። ለዛ ምላሽ ስንሰጥ ምላሾቹም ለምን ያስብላሉ እያሉ ነው። እናነሳቸዋለን። ፍሎሪያን ቬርዝ፣ አሌክሳንደር ኢሳክ፣ ጆ ጎሜዝ እንደዚሁም ኢብራሂማ ኮናቴና ቨርጅል ቫንዳይክን በተናጠል እናነሳለን። ጉዳት አለ ሊቨርፑል ቤት፣ ተጨማሪ መረጃዎችን ይዘናል። በሳምንቱ አጋማሽን በጣም ወሳኝ ጨዋታ አለበት። ሚኬል ሜሪኖ አጥቂ አይደለም። ውድ ቤተሰቦቻችን ሲዝኑ ከተጀመረ በኋላ ግን ያለው ብቃት በጣም አስገራሚ ነው። የአርሰናል የቁርጥ ቀን ደራሽ ልጅ ሆኗል። መሐመድ አቡ ታሪካ የቀድሞ ግብፃዊ ተጫዋች አሁን እንኳን በቤን ስፖርት ላይ ተንታኝ ነው። ከዚህ ጋር አያይዞ ያነሳው ነጥቦች አሉ፣ እንመለከተዋለን። አርሰናል ከ162 ቀን በኋላ ያስተናገደውን ሁነት በተለየ መንገድ ካነሳን በኋላ አርሰናልና ወሩ እንዴት ባለ መንገድ ይገመገማል? ዲሴምበርን ጀምረናል። ስለዚህ ተጨማሪ መረጃዎችን ይዘናል። አርሰናል ቤት ማይክል አርቴታ የሰጡትን ሀሳብ አለ። አንድ የዝውውር መረጃም ይዘናል። አብራችሁን ቆዩ። ዩናይትድ ቤት በፕሪሚየር ሊጉ በተለይም ወደ ሴለርስት ፓርክ ስቴዲየም ሄዶ ካሸነፈ በኋላ ቡድን ውስጥ አንዳንድ ለውጦችን ተመልክተናል። ማንቸስተር ዩናይትድ እናነሳቸዋለን። አስቀድመን እነኚህ ጉዳዮች የብሩኖ ፈርናንዴዝ ጉዳት ቁጥሮችን እናነሳቸዋለን። ከዛ በተጨማሪ የማንቸስተር ዩናይትድ ቀጣይ ተጋጣሚዎች እጅግ በጣም አስገራሚ ናቸው። ዩናይትድ እና ቅጣትን እናነሳለን። ከዛ በዘለለ በማንቸስተር ዩናይትድ በኩል የቡድኑን ተነሳሽነት ካመጡት ውስጥ ሜሰን ማውንትን እናነሳለን። ተጨማሪ መረጃዎችን ይዘናል። በእርግጥ በዩናይትድ በኩል እስከ ፕሮግራማችን ፍጻሜ ከቆያችሁ ትከታተሉታላችሁ። እነኚህን መረጃዎቻችን በሙሉ ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ መስጫ ሳጥኖቻችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። በድጋሚ መረጃዎቻችን እየተከታተላችሁ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እየተካሄዱ ነው። ከ10ኛ እስከ 19ኛ ሳምንት የሊጉ መርሃ ግብሮች ፕሮግራም ይፋ ተደርጓል። እስከ 9ኛ ሳምንት ነበር ይፋ የተደረገው። ከ10ኛ እስከ 19ኛ ሳምንት እንግዲህ መርሃ ግብሮች የውድድር ከተሞች ይፋ ሲደረጉ ከ10ኛ እስከ 19ኛ ሳምንት ላለው መርሃ ግብር አዲስ የክለቦች ምድብ ስብጥር የተሰራ ሲሆን በአዲስ አበባ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና በሐዋሳ ዩኒቨርሲቲ ስቴዲየሞች የሚደረጉ ይሆናል ጨዋታዎቹ። አዲስ አበባ ስቴዲየም ላይ እንደዚሁም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ ሐዋሳ ዩኒቨርሲቲ ስቴዲየም እነኚህን ጨዋታዎች የሚያስተናግዱ ይሆናል። ስለዚህ ከ10ኛ ሳምንት ጀምሮ መርሃ ግብሮቹ መደረግ ሲጀምሩ በሶስቱም ስቴዲየሞች ጨዋታን የምንመለከት ይሆናል ማለት ነው። ተጨማሪ መረጃዎችን በኢትዮጵያ ፕሪሚየር ሊግ ዙሪያ በተከታታይ መረጃችን ለእናንተ ውድ አድማጮቻችን እንደዚሁ እያደረስናችሁ ቆይታ የምናደርግ ይሆናል።
የአውሮፓ መረጃችን ምናልባት በጥቆማ እንጀምር እንመለሳለን። ፕሪሚየር ሊጉ ላይ በስፋት ግን ፕሪሚየር ሊጉ ቅዳሜ እሁድ ጨዋታዎችን ካየን በኋላ ከአንድ ቀን ረፍት ወይም ከዛሬ ረፍት በኋላ ማክሰኞ ምሽት 4:30 ጀምሮ ዳግም ፕሪሚየር ሊጉ በ14ኛ ሳምንት ይመለሳል። ፉልሃም ከማንቸስተር ሲቲ፣ በርንማውዝ ከኤቨርተን ምሽት 4:30 ማክሰኞ፣ እንደዚሁም ማክሰኞ ምሽት 5:15 ቶትናም ከኒካስል ይጫወታሉ። ረቡዕ ይቀጥላል ተወዳጁ እንግሊዝ ፕሪሚየር ሊግ ምሽት 4:30 አራት ጨዋታዎችን እናያለን። ናሜክስ ላይ ብራይተን ካስቶን ቪላ፣ ተርፍ ሙር ላይ በርንሌ ከክሪስታል ፓላስ፣ ኖቲንግሃም ፎረስት ከወልቭስ ጨዋታቸውን ያደርጋሉ። ሞሊኒክስ ላይ ነው ይሄ ጨዋታ። ኤምሬትስ ላይ አርሰናል ከብሬንትፎርድ ይጫወታሉ። ምሽት 5:15 ሲል ኢላንድ ሮድ ስቴዲየም ሊድስ ከቼልሲ፣ እንደዚሁ ማንፊልድ ላይ ሊቨርፑል ከሰንደርላንድ የረቡዕ ምሽት ጨዋታ ናቸው። ሐሙስ አንድ ጨዋታ ነው የምናየው። ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር በፕሪሚየር ሊጉ ጨዋታ ያደርጋሉ። እነኚህ የፕሪሚየር ሊግ ጨዋታዎች በነገራችን ላይ ውድ ቤተሰቦቻችን በደረጃ ሰንጠረዡ ላይ ከፍተኛ ለውጥ ማምጣት የሚችሉ አይነት ጨዋታዎች ናቸው። ምናልባት መሪ አይቀይርም የትኛውም አይነት ውጤት ቢመዘገብ ያለው የነጥብ ልዩነት 5 ሲደመር ስለሆነ፣ ግን ከመሪዎቹ በታች ባሉ ክለቦች ላይ በተለይም ከሁለተኛ እስከ 7ኛ ባሉ ክለቦች ላይ እስከ 8ኛ ባሉ ክለቦች ላይ ከፍተኛ ለውጥ ማምጣት የሚችሉ ጨዋታዎች ናቸው። የፕሪሚየር ሊግ መረጃ ይዘናል። የተወሰኑ አጫጭር መረጃዎች እናንሳና እንመለሳለን። ፕሪሚየር ሊጉ ላይ የስፔን መገናኛ ብዙሃን ጋዜጠኞች በተለይም እንደ ፈርናንዶ ቡርጎስ በኦንታ ሴሮ ላይ በጻፈው ጽሁፍም የዣቪ አሎንሶን ጉዳይ በተመለከተ ስለ ቆይታው እርግጠኛ መሆን አይቻልም መሆን ብሏል። ቀጣይ የቢልባኦን ጨዋታ የማያሸንፍ ከሆነ በፍሎሬንቲኖ ፔሬዝ ትዕግስት ዣቪ አሎንሶ በክለቡ ይቆያል ተብሎ አይታሰብም የሚል መረጃ ወጥቷል። ይህን መረጃ ፋብሪዞ ሮማኖ ራሱ አጋርቶታል። ወደ ቤተሰቦቻችንና የዣቪ አሎንሶ ነገር ወደ ማብቃቱ እየሄደ ነው የሚል ጽሁፍ ዛሬ በስፔን መገናኛ ብዙሃን ዘንድ በስፋት ነው የወጣው። ካለፉት 4 የሜዳ ውጭ ጨዋታዎች ላይ ያለው አንድ ድል ብቻ ነው። ወደ ቤተሰቦቻችን በሊቨርፑል ተሸንፏል። ከዛ ውጪ በኦሎምፒያኮስ ላይ የተቀናጀው ድል ብቻ ነው የሚጠቀሰው። ከዢሮና ጋር አቻ ነው የወጣው፣ ከኤልሼ ጋር አቻ ነው የወጣው፣ ከሪዮ ቫልካኖ ጋር አቻ ነው የወጣው ቡድኑና ከሜዳ ውጭ ራሱ ድል አልባ ጉዞ ላይ ነው የሚገኘው። ምናልባትም የቢልባኦ ጨዋታ እውነትም የእሳቸው የስንብት ደብዳቤ ፍሎሬንቲኖ ፔሬዝ የሚጽፉበት ይሆን? በርካቶች ዛሬ እየተቀባበሉት ነው፣ ፋብሪዚዮ ሮማኖን ጨምሮ። ቲቦት ኮርቷ እና ሌሎች በርከት ያሉ የሪያል ማድሪድ ተጫዋቾች ያልተቀበሉት አንድ ነገር አለ። ሮድሪጎ ጎዬሽ ላይ የተሰራውን ጥፋት ቲቦት ኮርቷ በግልጽ ፍጹም ቅጣት ምት ይገባን ነበር ብሏል። ጁድ ቤሊንግሃምም ግልጽ ነው ፍጹም ቅጣት ምት ለሮድሪጎ ይገባው ነበረ ብሏል። ሮድሪጎም ያው የሪያል ማድሪድ የምንጊዜም ከፍተኛ በርካታ ጨዋታን አድርጎ ግብ ያላስቆጠረው አጥቂ ሆኗል። አሁን ይህ ተጫዋችም እንግዲህ ፍጹም ቅጣት ምቱ በትክክል ይገባ ነበር፣ ጥፋት ተሰርቶብኝ ነበረ ብሏል። ያው ዳኛው ግን ፍጹም ቅጣት ምት በዚህኛው አጋጣሚ አልሰጡም ነበረ፣ በሌላ አጋጣሚ ነበር ሰጥተው ሪያል ማድሪድ አቻ የሆነው። ለማንኛውም ለጨዋታው መሸነፋቸው ምክንያት ደግሞ እነ ቲቦት ኮርቷ፣ ጁድ ቤሊንግሃም እና ራሱ ሮድሪጎ ፍጹም ቅጣት ምት ስለተከለከልን ነው ብሏል። ከዚህ ጋር በተያዘ የዣቪ ሄርናንዴዝን ቆይታ አነሳን። ግን ተጫዋቾች ጥሩ ባህሪ እያሳዩ አይደለም፣ ሜዳ ላይ እየተዋሃዱ አይደለም ተብሎ ለተጠይቀው ጥያቄ እኔ እንደዚህ አይነት ነገር ሜዳ ላይ አላየሁም። በጨዋታው ከነሱ ያየሁት ነገር ቡድኑ በጣም የተዋሃደ እንደነበረ፣ ግን መሻሻል ያለበት ነገር እንደነበረ አይቻለሁ ብሏል። በነገራችን ላይ ባለፉት 5 ቀናቶች ውስጥ በ5 ነጥብ ልዩነት ነበረው ሪያል ማድሪድ ከባርሴሎና። አሁን ባርሴሎና በ1 ነጥብ በልጦታል። በ5 ቀን ውስጥ የተፈጠረ ለውጥ ነው። ይሄም አንደኛው ሪያል ማድሪድ ቤት ተቀባይነት የሌለው ውጤት እንዲሆን እንዳደረገና የእሳቸውን መንበረ ስልጣን እንደነቀነቀ እየተነገረ ነው። ከዛ ውጪ ኬሊያን ምባፔም ተቀባይነት የሌለው ውጤት ካለው በኋላ በቀጣይነት ግን ረጅም ጊዜ ስላለን ድል ማድረግ እንችላለን፣ ወደ ድል መምጣት እንችላለን ብሏል። ኬሊያን ምባፔም ከጨዋታው በኋላ በሰጠው ሀሳብ ኬሊያን ምባፔ ላሊጋ ከ14 ጨዋታ በኋላ 14 ጎል አለው። በእያንዳንዱ የላሊጋ ጨዋታ 1 ጎል እንደማስቆጠር ማለት ነው። ቤተሰቦቻችን ሮቤርት ሌዋንዶስኪ፣ ሙሪክ 8 ግብ አላቸው በላሊጋው። ፌራን ቶሬዝ እና ዩሊያን አልቫሬስ 7 አላቸው። ለዚሁም ኢትዮንግ 6 ጎሎች ያሉት በላሊጋ። ኬሊያን ምባፔ ከፍተኛ ግብ አስቆጣሪ ነው። ምናልባት ግን ሪያል ማድሪድ አሁን ይሄ የወጥነት ችግር እያየንበት ነው እና የእሱን የዋንጫ ይሄ የባላንዶር ሽልማት የግል ክብር ጉዳይ የሚወስን
ጨዋታዎች እንግዲህ በዋንጫ ደረጃ መጠናቀቅ አለባቸው እንጂ በጨዋታዎች ብቻ የሚያስቆጥራቸው ጎሎች ዋስትና አይሰጡትምና ምናልባት የዘንድሮ ከፍተኛ ግብ አስቆጣሪ ዝርዝር ውስጥ በላሊጋ ከተከታዩ ሮቤርት ሌዋንዶስኪ እንኳን በ6 በላይ ግቦች ይርቃል። ከዛ በዘለለ ደግሞ በአውሮፓ ውስጥም ከሃላንድ እና ሃሪኬን ጋር እየተፎካከረ እንደሆነ ይታወቃል። ግን የዋንጫ ነገር ሪያል ማድሪድ አሁን ጥያቄ እየተነሳበት እንደሆነም ይታወቃል። ባርሴሎናን እናስከትል። ሪከርድ ለመስበር አልጫወትም እያለ ነው ላሚን ያማል። ግን አዝናኝ ተጫዋች ስለመሆኔ ጥያቄ አይነሳም ብሏል። እሱም የባርሴሎና ተጫዋች ላሚን ያማል የምጫወተው ሪከርድ ለመስበር አይደለም በማለት ሀሳቡን ሰጥቷል። ሁሉም ሪከርዶች ለመስበርና ለሚሊዮን ጎል ለማስቆጠር አይደለም የሚጫወተው ያለው ላሚን ያማል እግር ኳስ የሚጫወተው ለመዝናናት ጭምር ነው ብሏል። ራሱን አዝናኝ ተጫዋች ሲል የገለጸው ያማል የመጨረሻ ዓላማዬ ሰዎችን ዘና ማድረግና ትንሽ ትርኢት ማሳየት ነው ሲል ተደምጧል። በእርግጥ በዚህ ጉዳይ ይታመም ከሰሞኑን የሚጫወተውን እየተከታተልኩት ነበርና የላሚን ያማል የድሪብል ስኬቱ በጣም አስገራሚ የሚባል ነው። ከዛ አሲስት የሚያደርግባቸው መንገዶች በነገራችን ላይ በጣም የተለዩ ናቸው። አንድ ጥያቄ ግን ሁሌም ይነሳበታል በትልቅ ጨዋታ ስለሚል ጥያቄ ይነሳበታል። ከዛ ውጭ ያነሳቸው ነጥቦች እንቀጥል። ለሞሮኮ ለመጫወት አስቦ እንደነበረ ያነሳው ተጫዋቹ ነገር ግን ምርጫው ሲመጣ ስፔንን ለመምረጥ አላመነታውም፣ በአውሮፓ መጫወት ነበረ ፍላጎቴ ብሏል። ለሞሮኮ የተለየ ፍቅር አለኝ፣ ሌላኛው ሀገሬ ነው። ነገር ግን የአውሮፓ እግር ኳስ የበለጠ ብዙ ተከታታይ ያለው ከስፔን ጋር ዓለም ዋንጫ የማሸነፍ እድል አለኝ ብሏል። ላሚን ያማል በአስፈላጊነት ረገድ በርካታ ግቦችን ልጣራ እችላለሁኝ፣ ነገር ግን በጣም የምወደው ግቤ ከስፔን ብሔራዊ ቡድን ጋር ፈረንሳይ ላይ ያስቆጠርኩት ግብ ነው ብሏል። በአርያ ደረጃ ደግሞ ሜሲን መከተል እንደሚፈልግ ነው አያይዞ የተናገረው። ሜሲን ስላነሳን ግን በዛው አንድ መረጃ እንቀጥል። ሊዮኔል አንድሬስ ሜሲ የሜጀር ሊግ ሶከር ዋንጫን ለማንሳት እንግዲህ የፍጻሜ ጨዋታ ይጠብቀዋል እጁ ላይ። ሜሲ ወደ 50ኛ ዋንጫውን ለማንሳት አጠቃላይ 3 ዋንጫዎችን በዚህ ዓመት ይጠብቀዋል እስከ ዓለም ዋንጫው ፍጻሜ ድረስ ማለት ነው። ዋንጫዎችን የሚያሳካ ከሆነ እጁ ላይ ያሉትን ፍጻሜዎች 50ኛ ዋንጫው ላይ መድረስ ይችላል። 47 አካባቢ ያለው በቀጣይ እንግዲህ 3 ዋንጫዎች እጁ ላይ ይቀራሉ እስከ ዓለም ዋንጫ ማለት ነው። የሚቀናቸው ከሆነ ሜሲ አሁንም በርካታ ዋንጫዎችን በተጫዋች ደረጃ ያሳካ ተጫዋችም እንደሆነ ይታወቃል። ዘንድሮ የጣሊያን ሴሪ እንደ አምናው ነው። ውድ ቤተሰቦቻችን አምና ካስታወሳቸው የመጨረሻ ጨዋታን መጠበቅ ነበረብን በኢንተርና በናፖሊ መካከል። ያው ባለቀ ሰዓት ናፖሊ ስኩዴቶን ወስዶበታል ከኢንተር ላይ። ከዛ በሴሪኤው የዘንድሮ የውድድር ዓመትም ጅማሮን ሲያደርግ የሆነ ትልቅ ፉክክር እንደሚኖር ተጠብቆ ነበር። ያው ነው የሆነው። አሁን ላብነት ያክል አንደኛ ላይ ያለው ሚላን እና ናፖሊ እኩል 28 ነጥብ ነው ያላቸው። የግብ ልዩነቱ ሚላን በአንድ ስለሚበልጥ ብቻ ሴሪውን ይመረዋል። ከዛ ቀጥሎ ሶስተኛ ያለው ኢንተር 27፣ አራተኛ ያለው ሮማም 27 አለው። ልዩነታቸው የግብ ክፍያ ነው። ኢንተር 15 ግብ ስላለው። በእርግጥ ኢንተር በዘንድሮ የውድድር ዓመት በጣሊያን ሴሪ ከፍተኛ የግብ ልዩነት ያለው ክለብ ኢንተር ነው። ምናልባት በነጥብም ደረጃ ከሚላን እና ከናፖሊ በአንድ ነው የሚርቀው። የጣሊያን ሴሪ ዘንድሮ ቢያንስ በትንሹ 4 ክለቦች በዚህ ሰዓት የተረጋገጠ ለዋንጫ እየተፎካከሩ ነው። ሌሎችም ይኖራሉ፣ እነ ዩቬንቱስም አሉ። የወጥነት ጥያቄ ተነስቶባቸዋል ብዙ አቻ ስለሚበዛው። ግን ሴሪአው ዘንድሮም ልክ እንደ አምናው አጓጊ እንደሚሆን ከአሁኑ ጅማሩ ያሳያል። እስከ 13ኛ ሳምንት ቡንደስሊጋውም ዘንድሮ በጣም በአስገራሚ ሁኔታ ለባየር ሙኒክ እጅ የሚሰጥ ይመስላል። ከባየር ሙኒክ የሚወጣ አይመስልም ዋንጫው። ካሁኑ ፍንጮችም እንደዛ ናቸው። ገና ነው የቡንደስሊጋም ጨዋታዎች ገና ጅማሮ ላይ ነው ያለ ነው። ግን የቡንደስሊጋ ጉዞ አሁንም ለባየር ሙኒክ ልክ ይሄ ባየር ሙኒክ ሻምፒዮን የሆነባቸውን ዓመታት የሚመስል ነገር አለው። የከፍተኛ ግብ አስቆጣሪነትንም ብናይ እዛው ባየር ሙኒክ ቤት ነው ያለው። ሃሪኬን 14 ግብ አለው። ከዛ በኋላ የሃይንትራክ ፍራንክፈርቱ ተጫዋች በመሃል አለ ቡሩካርት ወደ 8 ግቦች አሉት። ከዛ በዘለለ ግን ሉዊስ ዲያዝ ነው መልሶ የባየር ሙኒክ ተጫዋች በ7 ግብ ሶስተኛ ነው። የቦሩሲያ ሞንቹ ግላድባው ተጫዋች ታብኮቪች 7 አለው። ኡንዳቭ የስቱትጋርቱም 7 አለው። እንደ አጠቃላይ ቡንደስሊጋው ላይ ግን በብዙ ነገር ባየር ሙኒክ የተቆጣጠረው አይነት ነው። ዘንድሮም ከባየር ሙኒክ የሚወጣ አይነት ዋንጫ አይመስልም የቡንደስሊጋ ውድድር። የፕሪሚየር ሊግ መረጃችን ግን አስቀድመን የጨዋታ ጥቆማ ስለነበረን የ14ኛ ሳምንትን ስላነሳን አልቢትሮችን እንንገራችሁ። ምናልባት አልቢትሮች አሁን በፕሪሚየር ሊግ ወሳኝ ሆነዋል። አንድን ጨዋታ ለማጠናቀቅ የአልቢትሮቹ ማንነት ራሱ በጣም ወሳኝ ሆኗል። እንደ አንቶኒ ቴለር ያሉ አልቢትር የቼልሲና የአርሰናልን ጨዋታ እንዴት የካርድ ሰለባ እንዳደረጉት ይታወቃል።
በእርግጥ ሁሉ ስለ ቀዩ ሳይሆን ስለ ቢጫ ካርዶቹ ነው እና የዳኝነት ውሳኔ ፕሪሚየር ሊጉ ላይ ብዙ ጥያቄ የሚያስነሳ ሆኗል። ለማንኛውም በርንማውዝ ከኤቨርተን፣ ማይክል ሳሊስበሪ፣ ፉልሃም ከማንቸስተር ሲቲ ክሬግ ፓውሰን፣ ኒውካስል ከቶትናም ቶማስ ብራማሌ፣ አርሰናል ከብሬንትፎርድ ቶኒ ሃሪንግተን፣ ብራይተን ካስቶን ቪላ አንዲ ሜድሊ፣ በርኔ ከፓላስ ቶም ክሪክ፣ ወልቭስ ከኖቲንግሃም ቲም ሮቢንሰን፣ ሊድስ ዩናይትድ ከቼልሲ ዳረን ኢንግላንድ፣ ሊቨርፑል ከሰንደርላንድ ስቱዋርት አትዌል፣ ዩናይትድ ከዌስትሃም አንድሪው ኪችን እነኚህ በፕሪሚየር ሊጉ በሳምንቱ አጋማሽ የሚደረጉ ጨዋታዎችን ባለቤትነት ይመራሉ። ወደ ኦሊቨር ግላስነር ሐሳብ እንመለስ። ባለቤቶቹ ገንዘብ ማውጣት አይወዱም እያሉ ነው ኦሊቨር ግላስነር። በዚህ ትችታቸው በክለቡ እንዴት ነው የሚቆዩት የሚሉ ጥያቄዎች ተነሱ። የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር የክለቡን ባለቤቶችና ስራ አስኪያጆች ደስተኛ አለመሆናቸውን በእነሱ ላይ ጠቅሰዋል። በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ ስትሳተፍ ቡድኑ ላይ ገንዘብ ወጪ ታደርጋለ እንጂ አትቆጥብም ብለዋል። እሳቸው ቅሬታ የሚያቀረቡት ለዚህ ነው። ክለቡ ቡድኑን አለማጠናከሩ እንዳበሳጫቸው ያስረዱት አሰልጣኙ ከዛ ይልቅ ገንዘባችንን ቆጥበን መያዝ መርጠናል ብለዋል። ሳርን በአፍሪካ ዋንጫም ይመለሳሉ ተብለው ጠይቀው ነበር። እስማኤል ሳር ጉዳት እንዳለበት ወይም ፍራቻ እንዳለበት አሰልጣኙ ጠቅሷል። ተጫዋቹ በሞሮኮ የአፍሪካ ዋንጫ ላንመለከተው እንችላለን ሲሉ ተደምጠዋል ኦሊቨር ግላስነር። ከምንም በላይ ግን ባለቤቶቹን የተቹበት መንገድ ምናልባትም ይሳቸውና የክሪስታል ፓላስ ቆይታ ከዚህ ዓመት ላይዘል ይችላል የሚሉ ፍንጮች እንዲገኙ የሚያደረገ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ 13ኛ ሳምንትን ካየን በኋላ አርሰናል በአንደኛ ደረጃ ይገኛል በ30 ነጥብ ላይ። ግን ከአርሰናል ቀጥሎ ያለው ሲቲ ሁለተኛው በ5 ነጥብ ዝቅ ብሎ 25 ነጥብ ያለውና በ8ኛ ደረጃ ላይ ባለው ሊቨርፑል መካከል ያለው የነጥብ ልዩነት 4 ብቻ ነው። ለዚህ ነው የደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት የሚችሉ ጨዋታዎች በሳምንቱ የምንመለከታቸው። በእርግጥ የተወሰኑ የግብ ልዩነቶች አሉ። ለአብነት ያክል ሲቲ 15 ግብ ልዩነት አለው። በግብ ልዩነት በነጥብ ቢስተካከሉት እንኳን በግብ ልዩነት በጣም የተሻለው ቡድን ነው። ቼልሲ 12 ግብ ልዩነት አለው። ቪላ 5፣ ብራይተን 5 የግብ ልዩነት አለው። በደረጃውም ተከታትለው ነው ያሉት። ከዛ ሰንደርላንድ 4 ግብ፣ ዩናይትድ 1 ግብ አለው። ሊቨርፑል እንኳን ምንም አይነት ግብ ክፍያ የለውም ዘንድሮ 0 ላይ ነው። እኩል ተቆጥሮበታል። ስለዚህ የፕሪሚየር ሊጉ የዚህ ሳምንት ጨዋታዎች በርካታ ነገሮችን ሊለውጡ ይችላሉ። ያለ የነጥብ ልዩነት በጣም ጠባብ ነው። ግን ለዋንጫ አሁንም ከአርሰናል በ5 ነጥብ ነው ሲቲ የሚያንሰው። ዘንድሮ ለአርሰናል የተፈራው ሊቨርፑል ይልቅ ሲቲ በጣም የቀረበው ቡድን ሆናል። ሲቲ ግን በፕሪሚየር ሊጉ በተለይም በዚህኛው ሳምንት በጣም ከበድ ያለ ፈተና ቢገጥመውም በሊድስ ዩናይትድ ድል አድርጓል። በሳምንቱ አጋማሽም በጣም ወሳኝ የተባለ ጨዋታ ይጠብቋል የጋርዲዮላው ቡድን ማንቸስተር ሲቲ። በተለይ ማንቸስተር ሲቲ ከሜዳ ውጭ ፉልሃምን ነው የሚገጥመው። ማክሰኞ ምሽት 4 ሰዓት የሚደረግ ጨዋታ ነው። ክራቨን ኮቴጅ ላይ ነው የሚደረገው ጨዋታው። ከሜዳ ውጭ የሚያደርገው ጨዋታ ነው። ምናልባት ፉልሃም በዛን ያክል ደረጃ ጠንካራ ቡድን ባይሆንም ግን ሊድስ ሲቲን በፈተነበት መንገድ ካየ ነው ለሲቲ በየትኛውም መንገድ የፉልሃም ጨዋታ ቀላል ይሆናል ተብሎ አይታሰብም። ግን ቅድመ ግምቶች ሁሉ ሞር ወደ ሲቲ ያደሉ ናቸው። ኤስታቪዮ ከአርሰናል ጋር በነበረው ጨዋታ ላይ ለምን ተቀይሮ ወጣ የሚሉ ብዙ ጭቅጭቆች ተነስተው ነበረ። ግማሽ ሰዓት ላይ ነው የቀየሩት። ግን ግማሽ ሰዓት ላይ የነበረው ወይም ከረፍት በፊት የነበረው ኤስታቪዮን ካየን ያው እሳቸው የቡድኑን ሚዛን ለመጠበቅ ይመስለኛል ያስወጡት እንጂ በቡድኑ በኩል ኤስታቪዮ ቁጥሮቹ በጣም ትልቅ ነበሩ። ከረፍት በፊት ለአብነት ያክል ግብ ሊሆኑ የሚችሉ ሙከራዎችን በማድረግ አንደኛ ነው። በሜዳው ላይ በርካታ ሙከራ ያደረገው እሱ ነው። በርካታ የግብ ዕድል የፈጠረው እሱ ነው። ስኬታማ ድሪብሎችን በቁጥር ደረጃ ከፍ ያለው እሱ ነው። የአርሰናል ፍጹም ቅጣት ምት ውስጥ በርካታ ኳስ የነካ የቼልሲ ተጫዋች እሱ ነው። ከዛ ተቀይሮ ወጥቷል። ምንም ጥርጥር የለውም የቁጥር ብልጫ በአርሰናል ተወስዶባቸው ነበረ። በተለይም ካይሴዶ 38ኛው ደቂቃ ላይ በቀይ ከወጣ በኋላ የአማካይ ባህሪ ያለው ተጫዋች ማስገባትና አንድ የአጥቂ ባህሪ ያለው ተጫዋች መቀነስ ሲኖርባቸው ኤስታቪዮን ቀይሯል። በእርግጥ ከዩናይትድ ጋር ከነበራቸው ጨዋታ ሞር የተሻለ ነበረ። ከዩናይትድ ጋር በተሸነፉበት ጨዋታ ግብ ጠባቂ ሮበርት ሳንቼስ ሲወጣ ያደረጉት ቅያሬ ብዙ እንዳስወቀሳቸው ይታወቃል። ቡድኑ ለሽንፈቱም እንደ ምክንያት ተወስዶባቸው ነበር። ከአርሰናል ጋር በነበረ ጨዋታ ግን የቁጥር ብልጫውን ያስተካከሉበት መንገድ በብዙ የሚደነቅ ነበር። ሪስ ጄምስ 1 ዓመት አለፈው። በነገራችን ለውድ ቤተሰቦቻችን ጉዳት የሚባል ነገር ሳይ ምናልባት የቼልሲ ደጋፊዎች ምርጡ ተጫዋቻቸው ሪስ ጄምስ ከተጫዋቹ ከማይወዱለት ነገር አንደኛው ጉዳቱን ብቻ ነው። ከዛ ውጭ በሪስ ጄምስ ብዙ ቅሬታ የሚያቀርብ ደጋፊም
የመጡ የሄዱ አሰልጣኞች አብዝተው የሚወዱት አይነት ተጫዋቻቸው ነው። ከቀጣዩ ጨዋታ ጋር በተያዘ ግን እንደማይገኝ ወይም ከተጠባባቂ ወይ ደግሞ ግማሽ ሰዓት እንደሚያጫውቱት አረጋግጠዋል አሰልጣኝ ማሬስካ። በነገራችን ላይ ሪስ ጄምስ አሲስት አደረገ አርሰናል ላይ፣ ያም 5ኛ የግብ አስተዋጽኦን በዚህ ዓመት እንዲያበረክት አድርጎታል። 7ኛው ተጫዋች ያደርገዋል ጆዋው ፔድሮ አሁንም ከፍተኛው የግብ አስተዋጽኦ ያለው ነው። ከኤንዞ ፈርናንዴስ እኩል 7 አለው። ከዛ ስታቪዮ እና ፔድሮ ኔቶ 6 ጄምስ ባዮን ጊተንስ፣ ሪስ ጄምስ፣ ሞይሰስ ካይሴዶ 5 የግብ አስተዋጽኦ አላቸው። ከዛ ታሪክ ጆርጅ አሌሃንድሮ ጋር ናቸው እና አንድሬ ሳንቶስ 4 አላቸው። ስለዚህ 5 ሲደመር የግብ አስተዋጽኦ ያላቸው ተጫዋቾች ዝርዝር ውስጥ ሪስ ጄምስም ተገኝቷል። ሊቨርፑል ባለፉት 7 ወራት ውስጥ 43 ግብ ተቆጥሮበታል። ይሄ በአውሮፓ 5 ታላላቅ ሊግ በ7 ወር ውስጥ የተቆጠረበት ከፍተኛው ግብ ሊቨርፑል ላይ ነው። ኒስ የፈረንሳዩ ክለብ 41፣ የፕሪሚየር ሊጉ ወልቭስ አሁን ግርጌ ላይ ያለው 41 ነው የተቆጠረበት። አይንትራክ ፍራንክፈርት 41 ነው የተቆጠረበት። ይህ ሊቨርፑል ምን ያህል የተከላካይ ክፍሉ ላይ ጥያቄ የሚያስነሱ 7 ወራት እንደነበሩ ማሳያ መጭምር ነው። ከዛነ ሞናኮ 38 ነው። ምናልባት ከፕሪሚየር ሊግ ልናነሳው የምንችለው የሊቨርፑል ከቢግ ሲክስ የሊቨርፑል 43 ቀጥሎ ቶትንሃም ነው በቢግ ሲክስ ደረጃ 37 ግብ የተቆጠረበትና ሊቨርፑል የተከላካይ ክፍሉና የአማካይ 6 ቁጥር ቦታ አሁን ጥያቄ የሚያስነሳበት ሰዓት የደረሰም ይመስላል። ሳላ በፕሪሚየር ሊግ ከ53 ጨዋታ በኋላ ነው ተጠባባቂ የሆነው። በነገራችን ላይ በእሳቸው አሰልጣኝነት ዘመን ማለት ነው። በእርግጥ በሌሎች መድረኮች ላይ ተጠባባቂ አድርገው ነበር። ሳላ በተጠባባቂ ወንበር ላይ ስለመቀመጡ በተደጋጋሚ ጥያቄ ቀርቦልኛል ያሉት እሳቸው ፍሎሪያን ቪርትዝ፣ ኢሳክ፣ ኤኬቴኬ እንደ ሳላ ላሉ ተጫዋቾች ተጠባባቂ ስታደርጉ ሁሌም ጥያቄ ይመጣብሃል፣ ያ ማለት ምርጥ ስለሆኑ ነው ብለዋል። ሳላ በዚህ ክለብ ውስጥ አስደናቂ ስራን ሰርቷል። ወደፊትም ልዩ ተጫዋች መሆኑ እርግጥ ነው ብለዋል። በ10 ቀናት ውስጥ ግን 4 ጨዋታዎች አሉን። ከ14 እስከ 15 የሚደርሱ ተጫዋቾች ብቻ ናቸው ብቁ ሆነው ያሉት። ስለዚህ አንዳንድ ጊዜ የተወሰኑ ተጫዋቾችን ከመጀመሪያው ቡድን ውስጥ ለመምረጥ መወሰን ያስፈልጋል ወይም እረፍት መስጠት ያስፈልጋል። ለዛም ሲባል ሮቴሽን ይኖራል ብለዋል። በዛ ምክንያት ተጫዋቾችን እያሳረፉ እንደሚያጫውቱ ነው ስሎት አያይዘው የተናገሩት። ፍሎሪያን ቪርትዝ ከጨዋታው በኋላ በጣም ደስተኛ መሆኑን ተናግሯል በቡድኑ ድል። በእርግጥ የፍሎሪያን ቪርትዝ ብዙ ጥያቄ የሚያስነሳበት አሁንም ግብ አላስቆጠረም፣ አሲስት አላረገም የሚል ነው። ግን ሜዳ ላይ ሲኖር ለሊቨርፑል የሚሰጠው ጥቅም ዘርፈ ብዙ ነው። እንዳልኳችሁ የኢሳክ ግብ ስትቆጠር ቢውልዳፑ የእሱ በጣም ትልቅ ነበረ። አሲስት ላረገለት ኮዲ ጋክፖ የመጨረሻውን ኳስ የሰጠው እሱ ነበረ፣ ፍሎሪያን ቪርትዝ ነበር። እያንዳንዱ የኳስ ንክኪ በጣም አደገኛ ናቸው። በኢሳክም ዙሪያ ሀሳቡን አጋርቷል። እሱ በጣም ደስተኛ ነኝ ብሏል። ኢሳክ ግብ በማስቆጠሩ በጣም ጥሩ ተጫዋች ነው። እናም በራስ መተማመኑን ለማምጣት በጣም አስፈላጊ አይነት ግብ ነው ያስቆጠረው ብሎ አወድሶታል። ስለ ኢሳክ በእርግጥ ስሎትም አንስቷል። ከፍተኛ ደረጃ ላይ ያለ አጥቂ ነው። አጨራረሱን መመልከት ትችላላችሁ። ለእርሱና ለቡድኑ ጎል እስኪያገኝ ድረስ እንግዲህ አጫውቸዋለሁ። በእርግጥ የእሱ ጎል እጅግ ጠቃሚ ነበር። እሱን ከመቀየር በፊት ብዙም ደቂቃ ላለመስጠት ወስኝም ነበር ብለዋል። ግን ለቡድኑ ጥሩ ተጫዋች ነው፣ ጥሩ መነሳሳት ላይ ይገኛል ሲሉ ተደምጧል ስሎት። ለሊቨርፑል የመጀመሪያ የፕሪሚየር ሊግ ጎሌን በማስቆጠሬም በጣም ደስተኛ ነኝ ብሏል ኢሳክ። ከምጠብቀው በላይ ብዙ ጊዜ ይፈጃል፣ ነገር ግን ብዙ ግብ በማስቆጠሬና ቡድኑን እንዲያሸንፍ በመርዳቴ ደስተኛ ነኝ። ይህ ቀላል ነገር አይደለም ብለዋል። እንደ አጥቂ በቡድኑ ስትኖር ጎሎችን ማስቆጠር ቡድን እንዲያሸንፍ ማድረግ ይጠበቅባል ብለዋል። እንደዚህ አይነት ግብ ያለማስቆጠር ችግሮች በየጊዜው ሊያጋጥሙ ይችላሉ፣ ግን ከዛ ቶሎ መሻሻልና አቋም እንዲሻሻል ማድረግ ትልቁ ኃላፊነት ነው ብለዋል። በጥሩ ሁኔታ ተጫውተናል፣ በጥሩ ሁኔታ ተከላክለናል፣ በተጨማሪም 2 ጎል አስቆጥረናል። ለቡድኑ ያለኝን ነገር ለመስጠትም ዝግጁ ነኝ ሲል ተደምጧል። የሊቨርፑል አጥቂ ኢሳክ ወደ ግብ አስቆጣሪነት መምጣቱ ግን በትልቁ መነሳሳትን እንደፈጠረለት ተናግሯል። በሳምንቱ ማጋማሽ እንግዲህ በሚደረገ ጨዋታ ላይ ወደ ግብ አስቆጣሪነት እንደሚመለሱ ነው እንግዲህ አያይዞ የተናገረው። ጆሴፍ ጎሜዝ በዚህ ክለብ ውስጥ የሚጠበቀው ነገር ግዙፍ ነው። የለበስነው መለያ በራሱ ከዚህ ቡድን ብዙ ነገር እንደሚጠበቅ ይነግረናል። ይህንንም ማወቅ አለበት ብሏል። እያንዳንዱ ተጫዋች ለአርማ ስትል መፋለም ማሸነፍ ይጠበቃል ብሏል። እኛም እንደ ደጋፊዎች በአቋማችን ተበሳይተናል፣ ነገር ግን
ዋናው ነገር ፈተናዎችን ማለፍ፣ መጋፈጥ፣ አንድ ላይ እንደ ቡድን መቆም ነው ሲል ተደምጧል። ስሎትም በእርግጥ ይህን ሀሳብ የሚጋሩት ይመስላል። አሁን ትንሽ የመረጋጋት ስሜት መጥቷል ቡድን ውስጥ። ምክንያቱም ብዙ ጨዋታዎችን ስትሸነፍና ጥቂት ጨዋታዎችን ስታሸንፍም ብዙ ልዩነት አለው። ጨዋታዎችን መሸነፍ የቡድን በራስ መተማመን ይጎዳል፣ ግን ደግሞ ድሎች ሲመጡ ቡድን ውስጥም መነሳሳትን ይፈጥራል ብለዋል። 1-0 እየተመራን እንግዲህ ያቻነት ግብ እንዳይቆጠርብን እየተከላከልን ተጨማሪ ግብ ለማስቆጠር የምንሄድበት መንገድ ከዚህ በላይ ማሻሻልም አለብን ብለዋል። እሳቸውም አስፈላጊ ነገር ክሊንሺትም ነው ብለዋል። በዋንጫ ጉዞ ውስጥ በጣም ወሳኝነትም አለው ብለዋል። በአጠቃላይ ግን ቡድኑ በዚህ ሳምንት ባስመዘገበው ውጤት በጣም ደስተኛ መሆናቸውን ስሎትም ተናግረዋል። ምናልባት አራት ተጫዋቾችን እናንሳ በሊቨርፑል በኩል። አንደኛው ጆሴፍ ጎሜዝ ነው። ጎሜዝ 90 ደቂቃ ተጫውቷል። ሲጠበቅ ነበር እሱን እንደሚጠቀሙት 90 ደቂቃ ተጫውቷል። አንድ አሲስት ነበረው። 87 በመቶ የተሳካ ኳስ ያቀበለ፣ አንድ እድል የፈጠረ፣ 3 ጊዜ ተቃጣሚ ሳጥን ውስጥ የተገኘ፣ 6 የመጨረሻ የሜዳ ክፍል ኳስ ያቀበለ፣ አንድ ጊዜ ኳስን የተከላከለ ነው፣ ብሎክ ያደረገ ነው። 2 ጊዜ ደግሞ ከግብ ክልሉ ኳስን አርቋል። 3 ኳስ አቋርጧል። የዌስትሃምን 3 ጊዜ መልሶ ኳስን መቀማት ችሏል። ከዛ ውጪ ማድሪድ አንፈልግም ካለው በኋላ ወይም ዝውውሩ ቀርቷል ከተባለ በኋላ ኮናቴ ወደ ብቃቱ መጥቷል። በጨዋታው ላይ እንደ ኢብራሂማ ኮናቴ 7 የአንደርላይን ጎል ያሸነፈ አንድም ተጫዋች የለም። ሜዳ ላይ 90 ደቂቃ ነው እሱም የተጫወተው። 83 በመቶ ኳስ የማቀበል ስኬት ነበረው። 8 ጊዜ የመጨረሻ 3ኛ የሜዳ ክፍል ላይ ኳስን ያቀበለ፣ አንድ ታክል ያሸነፈ፣ 2 ጊዜ ኳስን ብሎክ ያደረገ፣ 10 ኳስ ከግብ ክልል ያራቀ፣ 4 ኳስ በጭንቅላቱ ገይቶ ነው ከግብ ክልሉ ያራቃቸው፣ 4 ጊዜ ኳስ መልሶ ቀምቷል። 100% የአየር ላይ ኳስ ስኬት ነበረው። ኮናቴም እንዲሁ የተሻሻለበትም ጨዋታ ነበረ። ቨርጅል ቫንዳይክም ብዙ ቅሬታ ቀርቦበት ነበረ በባለፉት ጥቂት ጨዋታዎች ላይ። ይሄ ጨዋታ ደግሞ በጨዋታው ላይ እንደ ቨርጅል ቫንዳይክ ብዙ የተሳካ ኳስ ያቀበል የለም። በፕሪሚየር ሊጉ በነገራችን ላይ ቁጥር 1 ነው የቨርጅል ቫንዳይክ ኳስ የማቀበል ስኬቱ። እንዲሁም ቨርጅል ቫንዳይክም በምርጥ ብቃቱ ላይ ኢንዲቪዥዋልም የተገኘ ተጫዋች ነው። ምናልባት የሜሎሽ ኬርኪዝ ጉዳይ ነው በትልቁ እየተነሳ የሚገኘው። የሜሎሽ ኬርኪዝ በጡንቻ ህመም ምክንያት ተቀይሮ እንደወጣ ነው ስሎት ያረጋገጡት። ኬርኪዝ ተቀይሮ ከሜዳ ከወጣ በኋላም እንግዲህ በሕክምና እርዳታ ላይ ነበረ። ተጨማሪ ምርመራዎችን እናደርጋለን በሳምንቱ አጋማሽ በሚደረግ ጨዋታ ላይ በተለይም ከሰንደርላንድ ጋር በሚደረገው ጨዋታ ይገኛል አይገኝም የሚለውን ከሕክምና ውጤት በኋላ ብለዋል። በ14ኛ ሳምንት ረቡዕ ምሽት 5:15 ደቂቃ አንፊልድ ሮድ ስቴዲየም ላይ ሊቨርፑል ከሰንደርላንድ ጨዋታቸውን ያደርጋሉ። ትልቅ ጨዋታ ነው። የደረጃ ሰንጠረዡ ላይ ለውጥ ማምጣት የሚችል እንዲሁ ጨዋታም ጭምር ነው። ሚኬል ሜሪኒዮ አጥቂ አይደለም ውድ ቤተሰቦቻችን፣ ሐሰተኛ 9 ቁጥር ሆኖ የሚጫወት ስፔናዊ አማካይ ነው። ይህን ቦታ ደግሞ ያስተዋወቁት ማይክል አርቴታ ናቸው። ለስፔን ብሔራዊ ቡድን ጭምር ሐሰተኛ 9 ቁጥር አደርገውት በዚህ ዓመት በሁሉም መድረክ 10ኛ ጎሉን ነው በነገራችን ላይ ቼልሲ ላይ ሲያስቆጥር ሐሰተኛ 9 ቁጥሩ ጥፋት ተሰርቶበት ነበረ። ካስታወሳችሁ በካይሴዶ ቀይ ካርድ የወጣበት የቀድሞ ግብፃዊ አሁን የቤን ስፖርት ተንታኙ መሐመድ አቡ ታሪካ ካይሴዶ ሜሪኖ ላይ የሰራው ጥፋት ምናልባት እግር ኳስ ሆኖ ቀይ ካርድ አየ እንጂ ከእግር ኳስ ውጭ የተሰራ ጥፋት ቢኖር በእስር የሚያስቀጣ ነው ብሏል። የሜሪኖንም አለመጎዳት እንግዲህ እድለኛ ብሎታል። በተሰራበት ጥፋት ምክንያት ሜሪኖ እድለኛ ነው እያለ ይገኛል። ከዛ ውጭ ሜሪኖ ዘንድሮ ከነኛ 10 ግቦች ውስጥ ምናልባት 2ቱን እንኳን ብናነሳ ኒካስል ላይና ቼልሲ ላይ ያስቆጠራቸው ግቦች ለቡድኑ ምን ያህል ወሳኝ እንደነበሩ ይታወቃል። በተለይም ቼልሲ ላይ ያቻነት ግብ ያመጣች ግብ ነበረችና ሚኬል ሜሪኒዮ ሐሰተኛ 9 ቁጥርነቱን በትክክል እየተጠቀመበት ይገኛል። አርሰናል ያለ ማጋሌሽ ያለ ሳሊባ ህይወትን አንድ ብሎ ጀምሯል። በቼልሲው ጨዋታ ላይ በእርግጥ በተናጠል ማጋሌሽን ካጣው ቆይቷል። ከ162 የሊግ ጨዋታ በኋላ ነው በነገራችን ላይ ሁለቱ እንደዚህ በጉዳት ምክንያት አንድ ላይ መገኘት ሳይችሉ የቀሩት። አሁን ደግሞ አርሰናል በቀጣይ በጥቂት ቀናት ውስጥ ወደ ቤተሰቦቻችን ከዲሴምበር 3 ብለን ጀምረን እስከ ዲሴምበር 30 ድረስ ባሉት ቀናቶች ውስጥ በርካታ ጨዋታዎችን ያደርጋል። አርሰናል የፕሪሚየር ሊግ የዋንጫ ተፎካካሪ ነው። በዚህ የፕሪሚየር ሊግ የዋንጫ ተፎካካሪነቱ ላይ ታዲያ በአንድ ወር ውስጥ በ27 ቀን ውስጥ ማለት ነው ወደ ቤተሰቦቻችን የአርሰናል የጨዋታ ብዛት 8 ናቸው። ከ8ቱ 6ቱ የፕሪሚየር ሊግ ዋንጫ ናቸው። አንድ የአውሮፓ ሻምፒዮንስ ሊግ፣ አንድ ደግሞ የካራባኦ ካፕ ጨዋታ ይጠብቀዋል። ብሬንትፎርድ እንደዚሁም አስቶን ቪላን በፕሪሚየር ሊግ፣ ሻምፒዮንስ ሊግ ላይ ክለብ ብሩጅን፣ ከዛ መልሶ ፕሪሚየር ሊግ ወልቭስና ኤቨርተንን ከገጠመ በኋላ በካራባኦ ካፕ ፓላስን፣ መልሶ በፕሪሚየር ሊግ ብራይተንና እንዲሁም አስቶን ቪላን ይገጥማል።
በወረቀት ደረጃ ብዙ ከባድ ክለብ የለበትም አርሰናል፣ ግን ደግሞ ወሳኝ የተባሉ ተጫዋቾችን እያጣ ነው። በየ3 እና 4 ቀኑ ደግሞ ጨዋታ ማድረግ ይጠበቅበታል። አርሰናል ቅጣት ይጠብቋል። በነገራችን ላይ ውድ ቤተሰቦቻችን አርሰናል በዲሲፕሊን ቅጣት እንግዲህ እስከ 25,000 ፓውንድ ይቀጣል። ምናልባት ፕሪሚየር ሊጉ እስከዚህ ሰዓት ድረስ ኦፊሻል አላደረገውም የአርሰናልን ቅጣት፣ ግን በፕሪሚየር ሊግ ህግ መሰረት አንድ ቡድን 6 ቀይ ካርዶችን በየትኛውም አሰልጣኙም ተጫዋችም እንደ ቡድን በአንድ ጨዋታ ላይ 6 ቢጫ ካርድ ካለ ቅጣት አለ። ይህን ቼልሲ በዚህ ዓመት ተቀጥቶታል 25,000 ፓውንድ። ያው ከዛ ተነስተን አርሰናልም ቅጣት ይጠብቀዋል። ሪካርዶ ካላፊዮሪ፣ ሜሽኬራ፣ ዙቤሜንዲ፣ ሄንካፔ፣ ዮኬሬሽ፣ ስኬሊ ቢጫ ካርድ ተመልክቷል። በአርሰናል በኩል እንግዲህ እንዳጠቃላይ የ25,000 ፓውንድ ቅጣቱ ይጠበቃል። መረጃው ኦፊሻሊ ይፋ ሲደረግ ለአርሰናል ደጋፊዎች እንነግራችኋለን። ምናልባት የአርሰናል ግን በቼልሲ ጨዋታ 6 ቢጫ ካርድ ሲያይ 12ቱን ሳምንትስ እንዴት ነበር ካላችሁኝ ከማንቸስተር ዩናይትዱ ጨዋታ 1 ጀምረን እስከ ቶትንሃሙ 12ኛ ሳምንት ያዩ ጨዋታ የቢጫ ካርድ ብዛት 12 ነው። ያ ማለት አርሰናል በእያንዳንዱ ጨዋታ 1 ቢጫ ካርድ ተጫዋቹ ያይ ነበር እንደማለት ነው። በአንድ ቼልሲ ጨዋታ ግን 6 ቢጫ ካርድ አይተዋል። ይሄ ነው ለቅጣት የሚዳርጋቸው። ማይክል አርቴታ የቀይ ካርዱን አድቫንቴጅ ያለመጠቀማቸው እንዳስቆጫቸው አልሸሸጉም። ግን እሳቸው ይህ ሳምንት በሁሉም መንገድ ለእኛ ከባድ ነበረ። በአካል በተጋጣሚዎችን ጥንካሬ፣ በጉዳት ለእኛ ትንሽ ፈታኝ ነበረ። እንግዲህ ከሜዳችን ውጭ ነው ጨዋታ ያደረግነው። ቁልፍ ተጫዋቾቻችንን አጥተናል። ምርጥ የሆነውን ባርሴሎና 3-0 የረታውን ቼልሲን የገጠም ነው። ወደ 10 ተጫዋች ዝቅ ማለታቸውን ከግምት ውስጥ በማስገባት ጨዋታውን እንደምናሸንፍ ጠብቄ ነበር። ነገር ግን ሁለተኛ አጋማሽ በኋላም ቼልሲዎች በጥንካሬያቸውን የቀጠሉት ያንን እድል ተረጋግተን አለመጠቀማችን ያስቆጫል ሲሉ ተደምጠዋል። ከዝውውር ጋር አያይዘን ግን አንድ መረጃ እንጨምርላችሁ። አርሰናል ቤት አሁንም የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በዝውውር መስኮቱ ላይ እንቅስቃሴ እያደረጉ ነው። በነገራችን ላይ እሳቸው ትናንትና አርሰናልን ታድጓል ማለት ይቻላል። የሞሽኬራ ዝውውር ላይፈጸም የሚችልበት እድል ነበረ፣ አንገብጋቢ አይደለም በሚል ከዛ በዘለለ ደግሞ ፔሮ ሄንካፔ በመጨረሻ ቀናቶች ላይ የመጣ ዝውውር ነውና ሁለቱ ናቸው በቼልሲ ጨዋታ አርሰናልን በመሃል ተከላካይነት የታደጉት። የእሳቸው እያንዳንዱ ዝውውሮች ዘንድሮ የሚጣሉ አይደሉም። የአንድሪያ ቤርታ በአርሰናል ቤት አሁን ደግሞ ሮድሪጎ ሜንዶዛንን ለማስፈረም የሚደረገው ጥረት ላይ ስራዎቻቸውን አጠናክረው ቀጥሏል ነው የሚለው የቲም ስፖርት የቲም ቶክ እና የፉትቦል ኢንሳይደር ዘገባ። ቼልሲ፣ ቶትናም የመሳሰሉ ተጫዋቾች ክለቦች ይህንን ታዳጊውን አዲሱ ሮድሪን እየተባለ የሚጠራውን ተጫዋች ሮድሪጎ ሜንዶዛንን ለመስፈረም ጥረት ያደርጋሉ። የአርሰናል ስፖርቲንግ ዳይሬክተር ምናልባትም እዚህ ዝውውር ላይ የሚያደርጉት ተጽዕኖ ትልቅ ነው ተብሎ ይጠበቃል። ጆሽኳ ዜርኪዝ ከዓመት በኋላ ግብ ያስቆጠረበት ሳምንት፣ ከ5 ዓመት በኋላ ደቡብ ለንደን ሴልኸርስት ፓርክ ላይ የተገኘ ድል፣ ብሩኖ ፈርናንዴዝ 5ኛ አሲስቱን አበርክቶም የፕሪሚየር ሊጉ ቀዳሚ 58 የፕሪሚየር ሊግ አሲስቶችን ያበረከተ ከነ ሌጀንድ እነ ስኮልስ ጭምር የበለጠበት 4ኛ ስፍራን ብሩኖ የተረከበበት፣ ሌሳንድሮ ማርቲኔስ ከ9 ወር በኋላ ለማንቸስተር ዩናይትድ ጨዋታ ያደረገበት 2 አይነት ምዕራፍ፣ ከረፍት በፊት በጣም ደካማ፣ ከረፍት በኋላ ደግሞ አሸናፊውን ቡድን ያየንበት። ማንቸስተር ዩናይትድ በ13ኛ ሳምንት ሴልኸርስት ፓርክ ላይ እንደዚህ አይነት ጊዜ ነበር ያሳለፈው። ብዙ ፖዚቲቭ ነገሮችን ያየነው ከረፍት በኋላ ነው። ከረፍት በፊት ቡድኑ ቅርጽ አልባ ነበረ። ኳሶቹ በጣም ቶሎ ቶሎ ይቋረጡ ነበረ ዩናይትድ። ከረፍት በኋላ ግን በጣም የሚፈተንበት ሴልኸርስት ፓርክ፣ በጣም የሚፈትነው ፓላስ፣ ያውም ለዩናይትድ አይደለም በዚህ ዓመት ከሊቨርፑልም ከሲቲም ዋንጫ የነጠቀውን ቡድን ነው ዩናይትድ ከረፍት በኋላ በዜርኪዝ እና በማውንት ገባ ያሸንፎ ሳምንቱን ያጠናቀቀው ዩናይትድ በሳምንቱ አጋማሽ ደግሞ ሐሙስ ኦልድ ትራፎርድ ላይ ዌስትሃም ዩናይትድን የሚገጥም ይሆናል። እንመለስበታለን። የብሩኖ ፈርናንዴስ ጉዳትን ጉዳይ በተመለከተ በርካታ መረጃዎች እየወጡ ነው። ያው ጉዳት አስተናግዷል። በነገራችን ላይ ከዚህ ጋር በተያያዘ አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴስ ጨዋታው ማብቂያ ላይ ቀኝ እግሩ ላይ ትንሽ ምቾት እንዳልተሰማው ገልጾ ሆኖም ይህ ጉዳት ተብሎ ሊጠራ የማይችል እና ብዙ ስጋት የሌለው ብለዋል። ምናልባት ዩናይትድ በዚህ ሰዓት ማቲያስ ኩና የሚመለስበት ቀን 100% አልተረጋገጠም። የመረጃ ምንጮች የሚያመለክቱት ሐሙስ በዌስትሃም ጨዋታ ላይ ይገኛል የሚል ነው። ብሩኖ ደግሞ አሁን እሳቸው ከባድ ጉዳት አይደለም ብለዋል። ምናልባት የብሩኖም ጉዳት የኩናም ጉዳት ለሐሙሱ ጨዋታ እንዳይገኙ የሚያደርግ ከሆነ ለዩናይትድ በጣም ከባድ ነው የሚሆነው አሁን ባለው ሁኔታ ላይ። ግን እሳቸው የብሩኖ ምንም ጉዳት ተብሎ የሚነገር አይደለም ብለዋል። ከዛ ውጭ ኩናሃ እስከ ሐሙስ ይመለሳል ባሉት መሰረት እንጠብቃለን። የእሳቸው ጋዜጣዊ መግለጫ ሮብ እጃችን ላይ ስለሚደርስ ለዩናይትድ ያን አጣርተን እናመጣዋለን። ብሩኖ
አሁን በፕሪሚየር ሊጉ በአማካኝ ስፍራ እየተጫወተ በአሲስት ቀዳሚ ነው። ቁልፍ ኳስ በማቀበል በፕሪሚየር ሊጉ ቀዳሚ ነው። ግብ ሊሆኑ የሚችሉ ኳሶችን በማቀበልና ግብ ሊሆኑ የሚችሉ ሙከራዎችን በመሞከር ሲደመሩ አንድ ላይ ቀዳሚ ነው። ግብ ሊሆኑ የሚችሉ ኳሶችን የሞከረ በአማካኝ ስፍራ ላይ እሱን ያክል አናገኝም። የተከላካይ ክፍል ላይ የነበረውን ዩናይትድን ወደ ማጥቃት ቀጠና ሲሸጋገር የእሱ እንቅስቃሴዎች በፕሪሚየር ሊግ አንደኛ ናቸው። ረጅም ኳሶቹ አኩሬሲያቸው አንደኛ ነው። የአማካኝ ስፍራ ተጫዋች ሆኖ ሶስተኛ የሜዳ ክፍል ላይ ኳስን በማቀበል በፕሪሚየር ሊጉ የሚስተካከለው አማካኝ የለም። ሶስተኛ የሜዳ ክፍል ላይ በርካታ ኳስ ያቀበለ ነው። አማካዩ ብሩኖ እንደ አምነው እንደ ካቻምነው ነው ለዩናይትድ። ምናልባት ይሄ የዩናይትድ ቡድን ዋንጫ ሳያነሳሱ የሚሰናበት ከሆነ ለብሩኖ በጣም የሚያስቆጭ ነው የዩናይትድ እግር ኳስ ሕይወቱ። በተለይም የፕሪሚየር ሊጉን ዋንጫ አይነት እንደ አውሮፓ መድረክ ዋንጫዎችን አይነት በጣም ትልቅ የሚባሉ ቁጥሮች ነው ያሉት ባለፉት 5 ዓመታት። ዘንድሮም እንደቀጠለ ነው። በቀጣይ ዩናይትድ የሚገጥማቸው ቡድኖች በወረቀት ደረጃ በጣም ቀላል የሚባሉ ናቸው። እናነሳቸዋለን። ለአብነት ያክል ሐሙስ ወልቭስ፣ ሐሙስ ዌስትሃም፣ ከዛ በሳምንቱ መጨረሻ ወልቭስን ነው የሚገጥመው ዩናይትድ እና በጣም ደካማ 2 ቡድኖችን ይገጥማል። ከነኚህ ቡድኖች ዩናይትድ 6 ነጥብ የማግኘት ስሌታዊ ዋስትና አለው በስሌት ደረጃ ካየን። የፕሪሚየር ሊግ ክለቦችን ግን በዚህ ደረጃ ማመን በጣም ነው የሚቸግረው። የሲቲው አሰልጣኝ ፔፕ ጋርዲዮላ ፕሪሚየር ሊግ ላይ ማንም ማሸነፍ ይችላል፣ አሁን በዚህ ሰዓት ላይ አንድ ቡድን ነጥሎ ጨዋታን ያሸንፋል ተብሎ የሚመረጥበት ሰዓት አይደለም ማለታቸው ይታወቃል። ከዛ አንጻር ካልሆነ በስተቀር በወረቀት ደረጃ ዌስትሃምም ወልቭስም የፕሪሚየር ሊጉ የዘንድሮ ደካማ ቡድን ናቸው። እነዚህ ጨዋታዎች ማሸነፍ ለዩናይትድ እስከ ቶፕ 4 ውስጥ መግባት ትልቅ ዋስትና ይሰጠዋል። በጨዋታው ላይ የማንቸስተር ዩናይትዶቹ ካርሎስ ካዜሜሮ እና ፓትሪክ ዶርጉ በሴልኸርስት ፓርኩ ጨዋታ ላይ ምንም ቢጫ ካርድ አላዩም እና የዌስትሃም ጨዋታም ላይ ይገኛሉ። የስኳድ ዴብዙ ለዩናይትድ በጣም አስፈላጊም ስለሆነ ጥሩ ነገር እየተሰማኝ ነው ብሏል። 90 ደቂቃ ተጫውቷል ሜሰን ማውንት። ምናልባት ማውንትን 90 ደቂቃ ማግኘት፣ ማውንትን በየሳምንቱ ማግኘት ለዩናይትድ ከባድ ነው። እሱም በድፍረት የማይናገረው ነገር ነው። ግን አሁን በጣም ደስተኛ ነኝ ብሏል። ይህንን ማድረግ ከቻልኩ ቆይቻለሁ፣ ሰሞኑን ጥሩ እየተሰማኝ ነው፣ ጉዳቶችም ሆነ ችግሮች የሉም ብሏል። እግር ኳስንም አሁን በጥሩ ሁኔታ እየተጫወትኩ ነው፣ ደጋፊዎች ፊት ደግሞ ጎልን አስቆጠረ ደስታን ስትገልጽ በጣም ያስደስታል፣ ለእኔ በጣም አስደሳች ሳምንት ነበር ብሏል። የሜሰን ማውንት መኖር ለዩናይትድ በጣም ምርጡ አጋጣሚ ነው። ይሄ ጥያቄ አያስነሳም። ብዙ የብቃት ጥያቄም እንዳይነሳበት ነገር በየሳምንቱ እየተገኘ የሚገመገም አይነት ተጫዋች አይደለም ሜሰን ማውንት፣ ግን ሲገኝ ከጉዳት ነፃ ሆኖ ለቡድኑ ቁልፍ ነው። ሩበን አሞሪም እንደውም ወደ ዩናይትድ ሲመጡ ለሳቸው ፍልስፍና ዩናይትድ ቤት የሚመቹ ተብለው በቁጥር 1 ከተያዙት እሱ ነበረ፣ ግን ጉዳት ነበር የፈተነው። ለማንኛውም በሳምንቱ ግብ ያስቆጠረበት 90 ደቂቃም የተጫወተበት ደስተኛ መሆኑን የተናገረበት ነበረ። ወደ ዩናይትድ ተጋጣሚዎች እንመለስ። በሳምንቱ አጋማሽ ዌስትሃምን ይገጥማል ሐሙስ። ዌስትሃም በ11 ነጥብ 17ኛ ደረጃ ላይ ነው ያለው። ቀጥሎ ወልቭስን በሳምንቱ መጨረሻ ላይ ይገጥማል። ወልቭስ አይደለም ድል ያሳካው ውድ ቤተሰቦቻችን አቻ እንኳን አይቀነውም። 11ዱን ተሸንፏል በዚህ ውድድር ዓመት። በጣም ደካማ የሚባል ጊዜን እያሳለፈ ያለ ቡድን ነው ወልቭስ በዚህ ውድድር ዓመት። ከዛ በኋላ በርነሞዝን ይገጥማል። በአንጻራዊነት ከበድ ያለ ተጋጣሚ ሊሆን ይችላል። 11ኛ ነው ያለው በ11 ነጥብ። አስቶን ቪላ ከዩናይትድ ይበልጣል፣ 4ኛ ነው። በእርግጥ ያለው የነጥብ ልዩነት 3 ብቻ ነው። ኒካስልን ይገጥማል ቀጥሎ 5 ተከታታይ ጨዋታ። ኒካስል 13ኛ ደረጃ ነው ያለውና ዩናይትድ ቀጣይ 5 ፍልሚያዎች ውስጥ 4ቱ ከማንቸስተር ዩናይትድ በታች በደረጃ ያሉ ናቸው። 2ቱ ደግሞ አንዱ ግርጌን ያለው አንደኛው ለወራጅ ቀጠናው ቅርብ ነው፣ በተመሳሳይ ነጥብ ላይ ይገኛል። ምናልባት የአስቶን ቪላ እና የወልቭስ የአስቶን ቪላ በርነማውዝ ኒካስል ጨዋታ በተወሰነ መንገድ በወረቀትም ደረጃ ቢሆን ጠጠር ሊሉ ይችላሉ። ግን በአንጻራዊነት ዩናይትድ አሁንም ቢሆን ከፕሪሚየር ሊግ ሌሎች ክለቦች በተሻለ ቀላል ተጋጣሚ ያለው ተብሎ የተቀመጠ ነው። ምናልባት ለቶፕ 4 ዩናይትድን ያበቁ የሆኑ እነኚህ ጨዋታዎች ያንስ ጸጉሬን አልቆረጠም ዩናይትድ 5 ጨዋታ ካላሸነፈ ላለው ደጋፊያቸው ዋስትና የሚሰጡ ጨዋታዎች የሆኑ የሚለውን እንግዲህ በሚቀጥለው የዲሴምበር ወር እናያለን። ያው ኢንተርናሽናል ብሬክ ከ3 ወር በፊት አይመጣምና 3 ወር ሙሉ የሊግ ጨዋታዎችን እያየን ነው የምንቀጥለው። ለዩናይትድም ለሌሎችም ክለቦች ወጥ ሆኖ እንዲቀጥሉ ያደርጋቸዋል። ምናልባት ኢንተርናሽናል ብሬክ ግን የሚያስፈልጋቸው ክለቦች ሊኖሩ ይችላሉ። ረፍት ግን ከዚህ በኋላ ለሚቀጥሉት 3 ወር ከ15 ቀን አካባቢ ብሬክ የለምና ቡድኖች ራሳቸውን በወጥነት የማስገኘትም ግዴታ ያለባቸው ናቸው። ለማንኛውም የአሁኑን ጥንቅር እዚህ ጋር እናበቃለን። በቀጣይ መረጃ ሰዓት እንገናኝ። መልካም ጊዜ